ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ጉዳዮች ከፍተኛ ቁጥር ያለው የመከላከያ ኃይልና ጦር መሳሪያ ወደ ትግራይ ወሰን መጠጋቱ ተሰማ። ዘኢኮኖሚስት ትናንት ባወጣው ዘገባ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱን ምንጮችን ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምት ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ታደምጡታላችሁ። በሌላ በኩል የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት መንቀሳቀሱ ታውቋል። ታጣቂ ቡድኑ ወደ ወልቃይት ግባ የሚል ትዕዛዝ ተሰጥቶታል። እንደ ምንጮች ገለጻ ኃይሉ በዋልድባ አቅጣጫ በሽራሮና በሱዳን አቅጣጫ ወልቃይትን መክበቡ ተሰምቷል። ይዘነዋል። በሰሜን ኢትዮጵያ መጠነ ሰፊ ጦርነት ባንዣበበት በዚህ ወቅት የፌዴራሉ መንግስት ኮሎኔል ደመቀ ዘውዱ የሚያሰለጥኑትን የተከዜ ሰብ ታጣቂን ትጥቅ እንዲያስፈታ ፖለቲከኛው ጠየቁ። የቀድሞ የህወሓት ከፍተኛ አመራር አቶ ገብሩ አስራት ሰሞናዊ ሁኔታውን በተመለከተ ጠንካራ አስተያየት ሰጥቷል። እስከ ዝግጅታችን ፍጻሜም አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ከፍተኛ ቁጥር ያለው የመከላከያ ኃይልና ጦር መሳሪያ ወደ ትግራይ ወሰን መጠጋቱ ተሰማ። ዓለም አቀፉ ታዋቂ መጽሔት ዘኢኮኖሚስት በወጣውና ኢትዮጵያ ወደ ጦርነት ተቃርባለች በሚል ርዕስ ባቀረበው ዘገባም አገራችን ወደ ሌላ ዙር አስከፊ ግጭት አፋፍ ላይ እንደምትገኝ አስደንጋጭ ማስጠንቀቂያ ሰጥቷል። ሁኔታው ከድጡ ወደ ማጡ እየሄደ መሆኑን የሚያሳዩ አደገኛ ምልክቶችም በስፋት እየታዩ ነው። ነገሩን ይበልጥ አሳሳቢ ያደረገው የዲፕሎማሲው በር መዘጋት ነው። ባለፈው ጥር 22 የአፍሪካ ህብረት በፌዴራል መንግስቱና በህወሓት መካከል ያለውን ውጥረት ለማርገብ ያቀረበውን የሽምግልና ጥያቄ መንግስት ውድቅ አድርጎታል። ጉዳዩ የውስጥ ጉዳይ ነው በሚል መንግስት የውጭ ጣልቃ ገብነትን እንደማይቀበል መግለጹ ሰላማዊ መፍትሄ የማግኘት እድሉን አጨልሞታል። በሌላ በኩል መንግስት ህወሓትን ከህጋዊ ፖለቲካ ፓርቲዎች ዝርዝር ውስጥ ማስወጣቱም ሌላው ትልቁ እንቅፋት ነው። ይህ እርምጃ ህወሓት እንደ ህጋዊ አካል ከመንግስት ጋር ለመደራደር ያለውን እድልም የዘጋ ሲሆን በህግ የሌላ አካል ጋር መደራደር አይቻልም የሚለው አቋም ሁኔታውን ወደ አስከፊ ትግል ይቀይረዋል የሚል ስጋት አሳድሯል። በመሬት ላይ ያለው ሁኔታም ውጥረቱ ምን ያህል እንደከረረ ያሳያል። ምንም እንኳን የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገው በረራ ወደ መደበኛ ሁኔታ የተመለሰ ቢሆንም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ግን እስካሁን ለስብሰባ ወደ አዲስ አበባ ለመሄዳቸው ትልቅ ጥያቄን ፈጥሯል። ይህ ሁኔታ በሁለቱ ወገኖች መካከል ያለውን ጥልቅ አለመተማመን በግልጽ የሚያሳይ ነው። በአሁኑ ሰዓት ህወሓትና የፌዴራሉ መንግስት ለመጠነ ሰፊ ጦርነት ከፍተኛ ዝግጅት እያደረጉ እንደሆነም ሪፖርቶች ያመላክታሉ። ዘኢኮኖሚስት የተሰኘው ዓለም አቀፍ መጽሔት በወጣው ዘገባም የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይል እናም የጦር መሳሪያ ማስጠጋቱን ምንጮቹን ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምት ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ይህም በህወሓት በኩል የሱዳን ኮሪደር ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቅሷል። በተያዘም ስም አይጠቀስ ያሉ ከፍተኛ የህወሓት አመራር የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ነው፣ ብልጽግና እያደረገ ያለውን ነገር ካላቆመም የጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም በማለት ሁኔታው አደገኛ መሆኑን መናገራቸውን ጋዜጣው አስነብቧል። በሌላ በኩል የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት መንቀሳቀሱ ታውቋል። ታጣቂ ቡድኑ ወደ ወልቃይት ግባ የሚል ትዕዛዝ ተሰጥቶታል። እንደ ምንጮች ገለጻ ኃይሉ በዋልድባ አቅጣጫ በሽራሮና በሱዳን አቅጣጫ ወልቃይትን መክበቡ ተሰምቷል። ሶስት የገበታ ሚዲያ ምንጮች የህወሓት ወታደሮች ወደ ወልቃይት አቅጣጫ መንቀሳቀሳቸውን ተናግረዋል። እንደ ምንጮች ገለጻ ኃይሉ በዋልድባ አቅጣጫ በሽራሮና በሱዳን አቅጣጫ ተንቀሳቅሷል።
ከዚህ በተጨማሪም ባለፈው ሳምንት በጠለምት በነበረው ውጊያ የተሳተፉ የአርሚ 35 ወታደሮች ሽረ ከተማ እንዲቆዩ መደረጉንም የገበታ ሚዲያ ምንጮች ገልጸዋል። የሁለቱ ኃይሎች እንቅስቃሴ ነገሮች እጅግ አስጊና አስጨናቂ እንደሆኑ አድርጓል። በሌላ መረጃችን ከዚሁ ጋር ከሰሜን ኢትዮጵያ ሁኔታ ጋር በተያያዘ የፌዴራሉ መንግስት ኮሎኔል ደመቀ ዘውዱ የሚያሰለጥኑትን የተከዜ ዘብ ታጣቂን ትጥቅ እንዲያስፈታ ፖለቲከኛውን ጠይቀዋል። የቀድሞው የህወሓት ከፍተኛ አመራር አቶ ገብሩ አስራት ሰሞናዊ ሁኔታውን በተመለከተ ጠንካራ አስተያየትም ሰጥተዋል። ፖለቲከኛው የተከዜ ዘብ ትጥቅ መፍታት አለበት ሲሉ አስጠንቅቀውም ህወሓት ወልቃይትን ቢቆጣጠር ምን ሊፈጠር እንደሚችል ግምቶቻቸውን አስቀምጠዋል። የህወሓት ጀነራሎች ቅጥረኛ ወታደሮችን እየሸጡ ነው የሚል ክስም አቅርበዋል። ወቅታዊ ሁኔታን በተመለከተ አስተያየታቸውን በመስጠት የሚታወቁት ፖለቲከኛው አቶ ገብሩ አስራት ሰሞነኛውን ሁኔታ በተመለከተ ከሪፖርተር ጋዜጣ ጋር ሰፊ ቆይታ አድርገዋል። በቆይታቸውም ስለ ተከዜ ዘብ አሁናዊ ሁኔታ፣ ስለ ወልቃይት ህወሓት እያደረገ ስላለው የጦርነት እንቅስቃሴ ሰፊ ሀሳቦችን አጋርተዋል። የፕሪቶሪያን ስምምነት ህወሓት ከልቡም አልተቀበለውም ሲሉ የወነጀሉት አቶ ገብሩ ህወሓት የፕሪቶሪያውን ስምምነት ጊዜም መግዣና ለጦርነት ዝግጅት ፈለገው እንጂ የሰላም ስምምነቱ ላይ እንዲውል ፈለጉም ላለፉት 2 ዓመታት ይህንን ስምምነት ሲያደናቅፉት ቆይተዋል በማለትም ከሷል። ቀጥለውም የፕሪቶሪያ ስምምነቱ በሁለቱም ወገን አልተተገበረም፣ በይበልጥ ግን ህወሓቶች ከስምምነቱ ውጪ ከሻዕቢያ ጋር ግንኙነት በመፍጠር የፕሪቶሪያን ውል አፍርሰውታል ብለዋል። የህወሓት ኃይሎች ትጥቅ ለመፍታቱና ከጦርነቱ በኋላ ከባድ መሳሪያዎችን ቀብሮ መደበቁ ሁለቱ ኃይሎች መካከል መተማመን እንደሌለ አመላካች እንደሆነ ለአብነት አንስተዋል። የህወሓት ኃይል ከፋኖና ከሻዕቢያ ጋር አብረው እየሰሩ ነው ሲሉ በመቀጠልም ከውስጥ ካሉ ኃይሎች ባለፈም ከውጭ ኃይሎች ጋርም ትስስር ፈጥረዋል በማለት ከሱዳን ጋር ግንኙነት መፍጠራቸውን አንስተዋል። አቶ ገብሩ ህወሓት ከሱዳን ኃይሎች ጋር ግንኙነት ለመፍጠር በማሳያነት ያነሱት የህወሓት አርሚ 70 ኃይል በሱዳን መንቀሳቀሱን ነው። የህወሓት ቡድን እንደ ሻዕቢያም ከውስጥም ከውጭም ካሉ ኃይሎች ጋር በመሆን ከግጭት አትራፊ ለመሆን እየሰራ ነው በማለትም ሀሳባቸውን እንዴት ያብራራሉ። በትግራይ ውስጥ ትልቅ የኢኮኖሚ ፍላጎት አላቸው። ይህንን የኢኮኖሚ ፍላጎት በፍትሃዊና ሰላማዊ መንገድ ሳይሆን አሁን እንደሚያደርጉት በህገወጥ መንገድ ማከናወን ነው የሚፈልጉት። ራሳቸው እንዳመኑትን በህገወጥ የማዕድን ዝርፊያ ላይ ተሰማርተዋል። በሌላ ክልሎች እንዲሁ ከውጪ ደግሞ ታጣቂዎችን በቅጥረኛ ወታደርነት በመሸጥ ገንዘብ እያገኙ ነው ሲሉ አብራርተዋል። የህወሓትን አመራሮች ሰላም ጠል ናቸው ሲሉ የሚከሱት አመራሩ ከሰሞኑ በጠለምት የታየው ግጭት ቡድኑ ሰላም እንደማይፈልግ የሚያሳይ በሚልም ወንጅለዋል። የትግራይ ህዝብ ሌላ ዙር ጦርነት ማየት አይፈልግም፣ ጦርነት እንዳይነሳም እንቅስቃሴ እያደረገ ነው ሲሉ ተናግረዋል። ከሰሞኑ በጠለምት ጦርነቱ ሲከፈት ማንም የደገፋቸውና የተከተላቸው እንደሌለ በማንሳትም ህዝቡ እንዲሁም የክልሉ የፖለቲካ ማህበረሰብ ጦርነት እንደማይፈልግ አሳይተዋል ሲሉ አክለዋል። በአሁኑ ወቅትም በትግራይ የጦርነት ስጋት እንዳንሻበቅ ምክንያት የሆነው የህወሓትና ጦር አበጋዞቹ የተሳሳተ ስሌት ነው ሲሉ የሚቀጥሉት ፖለቲከኛውም ከኮር በላይም ያሉት የጦር አበጋዞችና የህወሓት ደጋፊ ነን ማለታቸው ትልቅ ችግር የፈጠረ ነው። የጦር አበጋዞቹ ይህንን ውሳኔ መቀልበስ አለባቸውም ብለዋል። ቀጥለውም የፌዴራሉ መንግስትም ሆነ ህወሓት ከቅን ልብ የመነጨ ሐቀኛ ድርድር ማድረግ አለባቸው ሲሉ አሳስበዋል። ሌላው አቶ ገብሩም በዚህ ቃለ ምልልሳቸው ያነሱት ጉዳይ የወልቃይትን ጉዳይ በተመለከተ ሲሆን በወልቃይት በአሁኑ ወቅትም በሺዎች የሚቆጠሩ ታጣቂዎች ማለትም የተከዜ ዘብ አባላት መሰልጠናቸውንና እየሰለጠኑ መሆናቸውን አስታውሰው መንግስት እርምጃ መውሰድ አለበት ብለዋል። የፌዴራሉ መንግስት ቲዲኤፍን ብቻ ሳይሆን ምዕራብ ትግራይን የተቆጣጠሩ የአማራ ታጣቂዎችንም ጭምር ትጥቅ ማስፈታት አለበት ሲሉ ወደ ወልቃይት ጠንካራ መልእክትም ልከዋል። እስቲ እንበልና ህወሓት በለስ ቀንቶት ወልቃይትን ተቆጣጠረ እንበል። ሰላም ሊያስጠብቅ ይችላል? ፈጽሞ አይችልም። በጦርነት አካባቢውን መቆጣጠር ቢችሉ እንኳን ዘላቂ ሰላምና ደህንነት ሊያስጠብቁ አይችሉም። ነገ ላይ ነገሮች ሊገለባበጡ ይችላሉ። በጦርነት አካባቢውን መቆጣጠር ለነገ ግጭት የሚጋብዝ ነው ሲሉም አክለዋል። በአንጻሩ የቀድሞ ኢታማዦር ሹም ለሰሜኑ ቀውስ መፍትሄ ህወሓትን ማጥፋት ነው ብለዋል። የቀድሞ የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ የትግራይ ክልልን ሰላም በሚያውኩ አደናቃፊዎች ላይ ተገቢ የማስተካከያ እርምጃ ተወስዶ ክልሉ እፎይታ ሊያገኝ ይገባል ሲሉ ተደምጠዋል። ሰላም ጊዜና ወቅት መሰረት አድርገን የምንመርጠው ሳይሆን በእያንዳንዱ ዕለታዊ እንቅስቃሴያችን ልንመርጥ የሚገባ
ወሳኝ እሴት ነው ያሉት ጀነራል ሳሞራ፣ ሆኖም ትግራይ ላይ ያለው ተጨባጭ ሁኔታ ካየን ግን በግለሰቡም ሆነ በተቋም ደረጃ ለዚህ አንገብጋቢ ጉዳይ ልዩ ትኩረት ሲሰጠው አንመለከትም ሲሉ በኢትዮጵያ ፕሬስ ድርጅት ስር በሚተማመኑ ጋዜጣ ፕላስ ላይ በትግርኛ ቋንቋ በተስተናገደው መልእክታቸው ገልጸዋል። ዘላቂና አስተማማኝ ሰላም ሊመጣ የሚችለው ሰላም አስፈላጊ እንደሆነ ታምኖበት አሉ የምንላቸው ችግሮችም በሱ መንገድ ብቻ ለመፍታት ቅድሚያ የመስጠት እውነተኛ ተነሳሽነት ሲኖር ነው ያሉት የቀድሞ ኤታማዦር ሹም ጀነራል ሳሞራ ሰላም ማለት ልማት ነው፣ ሰላም ማለት ትምህርት ነው፣ ሰላም ለሁሉም ነገር ወሳኝ ነገር ነው። እናም ከዚህ መሰረታዊ መርህ በመነሳት ይህንን ጠቃሚ መሰረታዊ እሴትን እናሰናክል በሚሉ አደናቃፊዎች ላይ አስፈላጊ የእርምት እርምጃ ተወስዶ ክልሉን ወደ ትክክለኛ መስመር እንዲመጣ ማድረግ አስፈላጊ ነው ብለዋል። ትግራይ ላይ የሆነ አይነት ፖለቲካዊ ልዩነት ሲፈጥር ልዩነቱን በጠባብ ቡድናዊ ጥቅም ብቻ በማየት በኃይል አማራጭ ለመፍታት መሞከርም ጠቃሚ እንዳልሆነ የተናገሩት ጀነራል ሳሞራ አሉ የሚባሉ ችግሮች በውይይትና በመግባባት መፍታት እንደሚቻል ባለማሰብም ይህ ኃይል አማራጭን እንደ መጨረሻ የመፍትሄ መንገድ አድርጎ የማየት አባዜ ሊቆም እንደሚገባም ያብራራሉ። በጋዜጣው ላይ የቱን ያህል ጊዜ ቢወሰድ የሰላምን አማራጭ ቅድሚያን እንዲሰጠው ማድረግ ወሳኝ ነው ያሉት ጀነራል ሳሞራ ይህንን በአጽንኦት ለመግለጽ ያስገድደን ከሰላም የሚያተርፈው መላ ህዝባችን ስለሆነና ከጦርነት የሚያተርፈው ደግሞ ሌላው አካል ስለሆነ ነው ሲሉ ሐሳባቸውን አጠቃለዋል። ጀነራሉ የክልሉ ሰላም በሚያውኩ አደናቃፊዎች ላይ ተገቢ የማስተካከያ እርምጃ እንዲወሰድ ምክር ሐሳብ ቢያቀርቡ እርምጃውም በየትኞቹ አመራሮች ላይ ሊወሰድ እንደሚገባውና የእርምጃው አይነት ምን እንደሆነ ሐሳባቸውን በተስተናገዱበት ጋዜጣ ላይ በዝርዝር አልቀረበም። በመጨረሻም ዶክተር ደሳለኝ ጫኔ ለፓርላማ አባልነት በድጋሚ እንደማይወዳደሩ አስታወቁ። የአማራ ብሔራዊ ንቅናቄን በመወከል በባህር ዳር ከተማ ምርጫ ክልል ተመርጠው ላለፉት 4 ዓመታት ተኩል በሕዝብ ተወካዮች ምክር ቤት የቆዩት ዶክተር ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ አስታውቋል። ዶክተር ደሳለኝ ራሳቸውን ለምርጫ በእጩነት ላለማቅረብ የወሰኑት ነጻ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደር ባለመኖሩ ምክንያት እንደሆነ ተናግረዋል። የፓርላማ አባሉ ይህንን የተናገሩት የመጪው ምርጫ ተሳትፏቸው በተመለከተ በይፋ የፌስቡክ ገጻቸው በትናንትናው ዕለት ባሰራጩት መግለጫ ነው። ዶክተር ደሳለኝ ባለፉት ዓመታት የባህር ዳር ከተማን በመወከል በሕዝብ ተወካዮች ምክር ቤት የሕዝቡ ሐቀኛ ድምፅ በመሆን ማገልገላቸውን በመግለጫቸው ላይ ጠቅሰዋል። በመጪው ግንቦት ወር መጨረሻ ለሚካሄደው 7ኛው ዙር ሀገር አቀፍ ምርጫ የተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር በተያያዘ በእጩነት መመዝገብ አለመመዝገባቸውን በተመለከተ ተደጋጋሚ ጥያቄ ሲቀርብላቸው እንደቆየም ዶክተር ደሳለኝ በመግለጫቸው ላይ አመልክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በወጣው ይፋ የጊዜ ሰሌዳ መሰረትም ጥር 1 የተጀመረው የእጩዎች ምዝገባም ከነገ በስቲያ እሁድ ይጠናቀቃል። ዶክተር ደሳለኝ በመጪው ምርጫ ለመወዳደር በባህር ዳር አሊያም በአዲስ አበባ በእጩነት እንዲቀርቡ ከአንዳንድ ፓርቲዎች እድሉ ተሰጥቷቸው እንደነበረም በዛሬው መግለጫቸው ላይ አስታውቀዋል። በአሁኑ ወቅትም የአማራ ብሔራዊ ንቅናቄ ከሚመሩት አመራሮች ጋር ቅራኔ ያላቸው የፓርላማ አባሉ እድሉን የሰጧቸው ፓርቲዎች በስም ከመጥቀስ ተቆጥበዋል። ከዚሁ ጋር በተያያዘም ጀዋር መሐመድ የሕዝብ ተወካዮች ምክር ቤት አባል የሆኑ ዶክተር ደሳለኝ ጫኔ በመጪው ምርጫ ላለመወዳደር የወሰኑትን ውሳኔ ትክክለኛ የተቃዋሚ ድምፅን ማጣት ሲል ተናግረዋል። ጀዋር መሐመድ አቋሙን በገለጸበት አጭር ጽሑፍ ዶክተር ደሳለኝ ጫኔን በአሁኑ የፓርላማ ውስጥ የነበሩ ብቸኛ እውነተኛ የተቃዋሚ ድምፅ ሲል ገልጿቸዋል። እሳቸውም በመጪው የይስሙላ ምርጫ ላለመወዳደር መወሰናቸው በምክር ቤት ውስጥ የነበረው የተቃውሞ ሚና ይበልጥ እንደሚያጠባው አመልክቷል። ጀዋር አክሎም ሁሉም ቁም ነገረኛ የተባሉ ተቃዋሚ ፓርቲዎች በጠቅላይ ሚኒስትር አብይ አህመድ የምርጫ ቀልድ ውስጥ ላለመሳተፍ አስቀድመው መወሰናቸውን ጠቅሰዋል። ጀዋር እንደሚለው የኦሮሞ ፌዴራል ኮንግረስ ኦፌኮን ጨምሮ በርካታ ፓርቲዎች በምርጫ የሚሳተፉ ከምዝገባ ላለመሰረዝ ሲሉ ብቻ በጥቂት የከተማ ቦታዎች ላይ ጥቂት እጩዎችን በማቅረብ ነው። መንግስት ምርጫው ታማኒነት እንዲኖር የተለያዩ ድርጅቶችና ግለሰቦች እንዲሳተፉ እንዲሁም የተወሰኑ ወንበሮችን እንደሚሰጣቸው ቃል በመግባት ለማሳመን ቢሞክርም እስካሁን ግን እድል አልቀናውም ሲል ጀዋር ተችቷል። ይህ የኦፌኮ አባል ጀዋር አስተያየት የወጣው የኢትዮጵያ ብሔራዊ ምርጫ ቦርድ የእጩዎች ምዝገባ ጊዜ መራዘሙን ይፋ ባደረገበት ዕለት ነው። የጀዋር መሐመድ ትችት ምርጫው ከመካሄዱ በፊት በገዢው ፓርቲና በዋና ዋና ተቃዋሚ ኃይሎች መካከል ያለው አለመተማመን ምን ያህል ጥልቅ እንደሆነ የሚያሳይ መሆኑን የፖለቲካ ተንታኞች ይናገራሉ። ውድ ተመልካቾቻችን ለዛሬ ያዘጋጀላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።